አልሐምዱሊላህ። ስለዚህ ሰው ልጅ በሚያደርጓቸው ነገሮች እኔ አልቆጭም። አሁን መልሼ ልጄን ይዣለሁ፣ መልሼ አስተካክላለሁ። ጤና ነው የሰው ልጅ ትልቁ ነገር፣ ጉድለቱ ትልቁ ነገር ጤና ነው። እውነቴን ነው የምላችሁ። ጤና ከሌላችሁ አፍያ ከሌለ ከባድ ነው እና አላህ ለተለያየ ነው ከልጆቻችን ጋር በሰላም ያገናኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም ተከስቻለሁ ውዶቼ። ሸርና ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። እንደውም ቤተሰብ ያልሆናችሁ ደግሞ ሸር ላይክ እያደረጋችሁ የደውል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። ለምታበረታቱኝ ደግሞ ሁላችሁንም ከልብ አመሰግናለሁ። ፋፊ የበርቺ ጠንክሪ ለምትሉኝ ማለት ነው። ያው ብዙ ጊዜ ተደጋጋሚ ግን ፋፊ ፍሬነት አላት መሰለኝ ምናምን ትሉኛላችሁ። አዎ አልሐምዱሊላህ ደህና ነኝ እስካሁን ድረስ አልሐምዱሊላህ። ለአላህ ምስጋና ይገባው። እውነት ለመናገር ሰርታችሁን ብታውቁ ማለት ነው አረብ ሀገር ሰርታችሁን ብታውቁ ስመጣ ምን አይነት ቤት ይገጥመኝ ይሆን? ሀታ እዚህ ሆናችሁ እኮ ራሱ ስራ ልገቡ ስትሉ ምን አይነት ቤት ይሆን የሚገጥመኝ? እንዴት ያሉ ሰዎች ጋር ነው የምንሄደው ምናምን ብለን የሆነ ውስጣችን እንትን ይላል። ምንም ቋንቋ ብትችሉ ማለት ነው ማለት የኛ ቋንቋ መቻል ለኛ ኑሮነት መፍትሄ ይሆነንም ማለት ነው። ጥሩነታችሁ ነው ዋናው። ስለዚህ ሀሳብ ትገባላችሁና እስካሁን ድረስ አልሐምዱሊላህ። ከዛ በመቀጠል ምን ልላችሁ መሰላችሁ? ኮት ጃኬት ለምን ትለብሻለሽ ይላላችሁ። እኔ ቪዲዮ ምናምን እንትን ስል ጃኬት እንደዚህ ለብሳለሁኝ። ያው አልፎ አልፎ ማለት ነው ለስራ ማልሰራ ከሆነ እንጂ ሙቀት ነው ያው ታውቃላችሁ ሳውዲዎች ማለት ነው። እና የመጣሁበት ርዕስ ምንድነው? አንዲት እህቴ ወይም ደግሞ ያው እህቴ ናት ቤተሰብ ነን ማለት ነው። ኮሜንት አስቀምጣልኝ ነበረ። ኮሜንቷ ምን ይላል? እኔ በነገራችን ላይ ለእናንተ ትምህርት ይሆናል እኔ ስለኔ ራሱ የተናገርኩት ብዬ ተስፋ ነው የማድርገው። ኮሜንቱ ምን ይላል? ፋፊዬ ብሎኬት አስጣርግ እያሉኝ ነው ውጩን እና ምን ትይኛለሽ? እኔ ደግሞ እሷ ደክሞኛል እንደዛ ለማለት መሰለኝ ልገባለሁ እያልኩኝ ትቸው ነበር መሰለኝ አባባሏ። ዙሮ ብሎኬት አስደርግ እያሉኝ ነው፣ በኋላ ይቆጭሻል እያሉኝ ነው እና ምን ትይኛለሽ ይብላኛለኝ ማለት ነው። እና በነገራችን ላይ የኔ ቪዲዮ የለቀኩት ለእናንተ ብዙ ነገር ያስተምራችኋል ብዬ ተስፋ አድርጋለሁ። ምክንያቱም በሰዓቱ የሰው ልጅ ማለት ነው ጤና አፍያ ከሆነ በተለይ ደግሞ ልጅ ኑሯችሁ መጥታችሁ ከሆነ ያሰባችሁበትን የመጣችሁበትን ግብአት አድርሳችሁ አስተካክላችሁ ኋላ እንዳይቆጫችሁ በኋላ መርሳችሁ ስደት እንዳትመጡ ማለት ነው። አስተካክላችሁ መሄድ ነው ያለባችሁ። ምክንያቱም እኔ የመጣሁት በሰዓቱ እዛ ብቆይ በጎን አልሐምዱሊላህ ልጅን ወልጃለሁ ብያችኋለሁ። እኔ በራሴ ህይወት ላይ ስነግራችሁ ማለት ነው። አንዳንድ ጊዜ ደግሞ ያልተስተካከሉ ነገሮችን አስተካክዬ መጥቼ በሆን እንደዛ አሁን መልሼ ለመሄድ አያነሳሳኝም ነበር ብዬ እላለሁኝ። ግን ትልቁ ጸጋ ደግሞ ልጅ ስለሆነ በልጅ አልሐምዱሊላህ እላለሁ ማለት ነውና በኋላ እንዳይቆጫችሁ ጤና ከሆናችሁ እያመማችሁ ከሆነ ከጤናችሁ የሚብስ የለም። ጤና ከሆናችሁ ደህና ከሆናችሁ እናስተካክል በቃ ይሄችን ላርግ ያላችሁትን ለራሳችሁ የሚሆናችሁን ለራሳችሁ አላማ ለራሳችሁ ወይም ደግሞ ይሄን ማድረግ አለብኝ የምትሉትን ነገር አስተካክላችሁ ነው መሄድ አለባችሁ ማለት ነው። እኔ ብዙ ጊዜ እዛ ያለሁኝ ስትመጡም ራሱ የራሳችሁ አላማ ሊኖራችሁ ይችላል ይገባል ማለት ስትመጡ እናንተ ማስተካከል ያለባችሁ ነገር በየት እሰራለሁ በዚህ ሰርቼ እኖራለሁ ብላችሁ እናንተ መንገዳችሁን አስተካክላችሁ ነው ወደ ሀገር ስትገቡ ማድረግ ያለባችሁን ብዬ ብዙ ጊዜ ተናግሬያለሁ ማለት ነው። እና እኔ በእኔ መማር ትችላላችሁ። እኔ ብዙ ጊዜ ነግሬያችኋለሁ ማለት ነው። የእኔ ብዙ ነገሮች ፊኒሽንግ ይቀረዋል ይሄንን እዛ ያለሁኝ ባስተካክለው አሁን አልመጣም ነበረ ምናምን እያልኩኝ ብዙ ጊዜ እነግራችኋለሁ ማለት ነው። እና እህቴ ዘይባ ይሄን ጥያቄ እንደኔ ልክ ናቸው ማለት የቤቷ በነገራችን ላይ አሁን ላይ ደግሞ አዲስ እንትን አምጥተዋል። የመንገድ የውስጥ መንገድ ይወጣል እየተባለ ማለት ነው። ግን የውስጥ መንገድ ጋር ቤታችን ጋር የሚያያይዘው ነገር የለም። ቤታችንን ውስጡን ማስተካከል እንችላለን። የዜድ ግን ውስጥ መንገድ ከሌለው አሁን እኔ ያለሁበት ሰፈር ውስጥ መንገድ ይወጣል ተባለ ማለት ነው። እንደዛ ከተባለ አሁን እኔን ያገኘኛል ውዶች። በውስጥ መንገድ ከወጣ አሁን በኔ በደጃፌ መንገድ ከወጣ ያገኘኛል ማለት ነው። እና እንደዛ አይነቶች ቦታዎች ላይ ከሆኑ ትንሽ የምናስተካክለውን ነገር ጋብ እንበል ማለት ነው። ምክንያቱም አሁን የመጣው እንደገና እንዳዲስ የውስጥ መንገድ ይውጣ ተብሏል ማለት ነው። እስከ ዛሬ ድረስ በ20 ሜትር እና በ10 ሜትር ነበረ እንትን እየተባለ የነበረው። አሁን ደግሞ በስንት ሜትር እንደሚዘርቅ አላቅም። ለውስጥ መንገድ
ሊሰራ ነው ተብሏል ማለት ነው። እንደዛ ከተባለ አሁን የኔ እንደነገርኳችሁ ያገኘኛል ምስረታ ላይ ነው። በነገራችን ላይ የኔ ያለው ምስረታ ላይ ነው። የውስጣ ውስጥ መንገድ ከተባለ ያው ዙሮ ያገኘኛል ማለት ነው። እና የቤታችሁን አቀማመጥ ህጋዊ ከሆነ ምንም አያገኛችሁም። በቡልኬት አጥራችሁንም ማሳጠር እንትናችሁንም መሬቱንም ደግሞ ሊሾ ማስተር ካልፈልጋችሁ ቡልኬት ድንጋይ ማስነጠፍ ትችላላችሁ። ማን ነው የቡልኬት አይነቱ ድንጋይ አለ፣ ያንን ማስነጠፍ ትችላላችሁ። ኮሊደ እንትን ማን ነው ይሄ መንገድ ላይ የሚደረገው ድንጋይ ማለት ነው። በዲዛይን ታስተካክለው እነሱንም ማስተደረግ ትችላላችሁ። ግን መጀመሪያ የእናንተ የቦታችሁ አቀማመጥ ያለበት ሁኔታው ያለውን ነገር እናንተ ናችሁ የምታውቁት ማለት ነው። እና እህቴ ዘይባ ያሉትን ነገሮች ጠይቂና ማለት ነው አስተካክለሽ ግቢ። እንደኔ የምመክርሽ ይሄንን ነው። ምክንያቱም ሁለተኛ መልሰሽ ደግሞ ወይ ይሄን አድርጌው ብላችሁ የምትቆጩበትን ነገር አታርጉ። ጤና ከሆናችሁ ደህና ከሆናችሁ ማለት ነው ማድረግ ያለባችሁን ነገር አድርጋችሁ ነው ወደ ሀገር መግባት አንድ የምትይዙልኝ ማለት ነው። በኋላ እንደገና ስደት ወይ ሌላ ሀገር ሄጄ ሌላ ሀገር ሄዳለሁ ምናምን አትበሉ። ወላሂ ነው የምላችሁ። እኔ ስደትን ሁለተኛ መቼም አልመኘውም ነበር ያልኩት ከዱባይ ስገባ ማለት ነው። መቼም ቢሆን ወደ ዱባይ ማነው ወደ አረብ ሀገር መልሼ ለመሄድ እንኳን ራሱ አስባለሁ ብዬ አላሰብኩትም ማለት ነው። ግን የሰው ልጅ እናንተ ስትገቡ ስትሄዱ መንገዳችሁን በቃ ሁኔታውን ያላችሁን የቤታችሁን ደረጃውን ምን እንደደረሰ ምን እንደሚያስፈልገው ጠይቃችሁ ጠንካራ ቤተሰብ ያለው መቼም ጠንካራ ነው የሚሆኑ ታውቃላችሁ አይደለ? የሚያጠፋባችሁ ከሆነ ደግሞ ያው የቀረውን እንኳን እንዲህ ነው ብሎ እንኳን አይነግሯችሁም ማለት ነው። እና ከዛም ታደርጋላችሁ የቀራችሁን ካስተካከላችሁ እቃችሁን ሟልታችሁ ወይም ደግሞ ለቀህን ያክል ብር ይበቃኛል ብላችሁ ተምናችሁ ራሱን የቻለም ቦታ ማስያዝ አለባችሁ ማለት ነው። በእናንተ በአቅማችሁ ይሄንን አልፈልግም ይሄን እፈልጋለሁ የምትሉትም ቦታ ታስይዛላችሁ። የሰው ልጅ አላማው የሰው ልጅ መኖር የሚፈልገው እንደራሱ ነው። ገብቷችኋል? እኔ አሁን ለምሳሌ የምፈልጋቸው ነገሮች አሉ፣ ከእቃዎች መሀል የምፈልጋቸው ነገሮች አሉ። ያም ሰው እንደ ቤቱ ነው የሚፈልገውን ነገር ራሱ ነው የሚያውቀው። በማንም ሰው ህይወት ገብቶ ይሄ ያለሽ አይደል እንደዚህ ሆነሽ አስኖርም እንደበዝባልሽ ነገር ሁሉም በቃ ባለው ነገር መኖር ይፈልጋል ግን የሚፈልገው ነገር ደግሞ ይኖራል። ገብቷችኋል? በእንዲህ አይነት ነገር እኔ ገብቼ እንዲህ ነው ብዬ ወላሂ ለሰው ሀሳብ አልሰጥም። ለመሰላችሁ አንድ ሰው የሚፈልገው ነገር ይኖራል። አንድ ሰው በቃ ማድረግ የሚፈልገው ነገር ይኖራል ማለት ነው። ስለዚህ ይሄንን ነው ማሰብ ያለባችሁ እንጂ ቶንሲል እያመመኝ ነው ውዶች ያዝ ያደርገኛል በመሀል እንጂ በሰው ህይወት ላይ እንደዚህ ነው ብለን ፍርድ ልንሰጥ አንችልም። የራሳችንንም በነገራችን ላይ ሀገር ስትገቡ ነው እንትኑን እናንተ ፍላጎታችሁን የምታውቁት። እዚህ ሆናችሁ አይደለም። ሀገር ስትገቡ አንደኛ አረብ ሀገር ኑረን ስንሄድ ፍላጎታችን የቤት እንኳን እቃዎች እንኳን ራሱ እንኳን በቃ የምንፈልጋቸው እቃዎች እንዲኖሩ ነው የምንፈልገው። ይሄንን ደግሞ እኔ ባላችሁ ትኖራላችሁ ስላችሁ የነበረው እዛ ለራሳችሁ ፍላጎታችሁ በቃ ይሄንን ካለ በዚህ እኖራለሁ በላችሁ ራሳችሁን ካሳመናችሁ ትኖራላችሁ። ፍላጎታችሁ ደግሞ ይሄንን ማረገው ይሄ ቢኖረኝ ብላችሁ ሰፋ አድርጋችሁ ደግሞ ካሰባችሁ ሊኖራችሁ ይገባል። ገብቷችኋል አይደል? የሰው ልጅ አሁንም የምላችሁ የራሱ የሆነ ፍላጎት አለው። አሁን ለምሳሌ እናንተ የምትወዱትን ልብስ እኔ አልወደውም ወይ እኔ የምወደው ልብስ እናንተ አትወዱትም። የሰው ምርጫው ልክ ኑሮውም በዛ ልክ ነው። የሰው ልጅ ኑሮውም አይ በዚች እኖራለሁ ብሎ ራሱን ካሳመነ በዛች ይኖራል። አይ እኔ ይሄን እንፈልጋለሁ ይሄ እቃ ያስፈልገኛል ወይም በዚህ መልኩ ነው መኖር የምፈልገው ይሄን ያስፈልገኛል ብሎ ራሱን እንትን ካነሳሳ ደግሞ ሰርቶ ጠንክሮ ከማንም ለምኖ አይደለም ሰርቶ ያገኛል፣ ይለወጣል፣ ያደርጋል ማለት ነው። ስለዚህ ሰውን ለምን እንደዚህ ሆነ ለምን እንዲህ ሆነ ብለን ያው ቢሻል ደህና ምክር ብንመክር ይሻላል እንደኔ ማለት ነው። ይሄ ለሁላችንም ትምህርት ይሆናል ብዬ ስላሰብኩ ነው። የአብዛኛዎቻችሁ ልጆች በጣም እንትን ስለምትሉ ስለምታጋነኑ ስለማይ ነው። ዙሮ በዚህ ዙሪያ ላይ የመጣሁት ማድረግ የምትፈልጉትን ነገር አድርጋችሁ ግቡ። ጤና ከሆናችሁ አሁን እህቴ ዘይባ አድርግ ያሉሽን ልክ ናቸው። በኋላ እንዳይቆጭሽ አንቺ በቃ ጤና ከሆንሽ ደህና ከሆንሽ አድርጊው አስተካኪና አገርሽ ግቢ። እዛ ከሄድን በኋላ ይሄንን አድርጌ በሆነ ለምሳሌ አሁን አጥሩ መንገድ አሁን እስከዛሬ ድረስ መንገድ ገና ከላይ ከኔ ጋር እየተሰራ ስለነበር መንገድ አልነበረም ማለት እየወጡ እየወረዱበት አልነበረም። አሁን መንገድ ሲባል ማለት ነው የኔ አሁን ክፍት ነው። ገብቷችኋል? በእርግጥ በዛን ሰዓት ማጠርም አልችልም ወይ ወደ ራሴ 1 ሜትር ስቼ ነበር ማጠር የምችለው እንጂ አልችልም ነበር። እና እንደዛ ሲባል አሁን ሰዎቹ በሰዓቱ መውጣት መግባት ቢጀምሩ በየት ነበር እንትን የምለው አጥራን ስቼ እንደገና ማታጠር አለበት ማለት ነው። ገብቷችኋል? በዛ ላይ ብዙ ነገር እንትን የምታስተካክሉት ይኖራልና
አሁን እዛ ባለሁበት ሰዓት ይሄንን ለማስተካከል እንደዚህ ምናምን ስል በቃ ባለቤቴ ምን ያለኝ ልመጣ ነው ምናምን ስለው ነይ ቶሎ ነው ያለኝ። ታዩ የቀረው ይቅር ነይ ነው ያለኝ ማለት ነው። እና አንዳንድ ጊዜ የራሳችን አንዳንዶቹ አትምጡ ምናምን ብለው ወይ ይቀራል ብሎ ያጠናክሯቸዋል። እንደው ሰዓቱ የኔውን ጉዳት የኔን እንትን ቴንሽን መሆን ነበረ ወረቀቴ ስለተበላሸ ያንን ነው ያየው። እሱም ታዩና ነይ ቶሎ አለኝ። ከዛ ልክ ስሄድ በቃ ራሳችሁን አሳምናችሁ ምናምን እንትን ለማለት ፍላጎት ማድረግ የፈለኩትንም ጥዬ ስለሆነ የገባሁት ያው እንደገና እንደ አዲስ ነው እንትን የሚልባቸው ማለት ነው። ስለዚህ የየሰው የራሱ የሆነ መንገድ አለው። ራሳቸውም እኔ ብዙ ጓደኞች አሉ በራሳቸው መንገድ የኔ ፍላጎትና የነሱ ፍላጎት አንድ አይደለም። በራሳቸው መንገድ እየኖሩ ነው። ገብቷቸዋል። እኔ ደግሞ በቃ የራሴ ማስተካከል የምፈልጋቸው ነገሮች ስላሉ ግዴታ ደግሞ ያን ለማስተካከል አላህ ጤናዬን አፍያን ይስጠኝ ወጥቻለሁ ማለት ነው። እና እንደውም አንድ ኮሜንት ትናንት መሰለኝ የተጻፈው በቃ ምንድነው ወጣት አይደለሽ እንደ ምናምን እኔ ለወጣት ነኝ ልሰራ ነው የመጣሁት። እኔ ለኮሜንታሮች ነው ለኮሜንታቶች መልስ ጥንካሬ ይሰጣቸዋል። ገብቷቸዋል። የአንድ ሰው ተጽዕኖ ወይም የአንድ ሰው በቃ የሚያሳልፋችሁ የአንድ ሰው ታሪክ ለሌላኛው ትምህርት ይሆናል እና ለሌላው ሰው ትምህርት ይሆናል። ማስተካከል ያለባቸውን በራሳቸው ጤና ከሆኑ አስተካክለው እንዲገቡ እኔ እንደዚህ የምለው ለእናንተ ጠቃሚታ ይኖረዋል ማለት ነው እንጂ እኔም አልሐምዱሊላ ራሴን አስቤ ቆርጭበት የመጣሁበት መንገድ ነው እና ልሰራ አልሐምዱሊላ ከዚህም በፊት ብዙ አመት ሰርቻለሁኝ። ስደት ለእኔ ስራው ለእኔ አዲሴ አይደለም እና ግን ለተመልካች ትምህርት ይሆናል ብዬ ስላሰብኩኝ ነው በተደጋጋሚ በዚህ ዙሪያ ላይ የሚመጣው ማለት ነው። እና እህቴም ይሄን ጥያቄ ስለጠየቀች ለእሷም መልስ ይሆናል ብዬ ነው። አስተካኪ ማስተካከል ያለብሽን ነገር አስተካኪ፣ ወደኋላ እንዳትይ። እንደው አላማችሁ ወላሂ ነው የምላችሁ ውስጣችሁ የምትፈልጉትን ከእቃ ጭምር ይሁን እቃ ቤቴን አሟላለሁኝ፣ ይሄን እፈልጋለሁ፣ ፍሪጅ እፈልጋለሁኝ፣ ቀሰላ እፈልጋለሁ፣ የምትፈልጉትን ነገሮች ይሄን እፈልጋለሁ የምትሉትን ነገር ማሟላት ግዴታ አለባችሁ። ማለት ፍላጎታችሁን ማለት ነው። ገብቷችኋል? እናንተ ልትኖሩ ነው። ምክንያቱም ከእናንተ በላይ ለሌላ እያደረጋችሁ እኔ የራሱ ጉዳይ አትበሉ። ለሌላ እየሞታችሁ ለሌላ በቃ ራሳችሁን እየጎዳችሁ እኔ ባለኝ ነገር እኖራለሁኝ እያላችሁ እንትን አትበሉ። እዛ ስትሄዱ ፍላጎታችሁ ይሰፋል። ገብቷችኋል? በተለይ አረብ ሀገር የኖርን ሰዎች እኔ ለምሳሌ ወላሂ አላህ ቢልልኝ ማለት ነው ባለኝ እኖራለሁኝ። አልሐምዱሊላህ ጤና ስለሆንኩ ነው የመጣሁት። ጤና ባልሆን አልመጣም ነበረ። ግን ፍላጎቴ በቃ ይሄ ቢኖረ ብዬ ተስፋ አደርጋለሁ ውስጤ ማለት ነው። ገብቷችኋል? ይሄንን መቼም ትረዱኛላችሁ ብዬ አስባለሁኝ። ብዙ ነገር ያየ ሰው የሚፈልጉት ነገሮች እንትናችን ሰፋ ያለ ነው ማለት ነው። ስለዚህ ይሄንን ማሰብ አለባችሁ እናንተ ፍላጎታችሁን። እኔ ከበፊቱም ፍላጎቴን አውቀዋለሁ። ያው እንደነገርኳችሁ በቃ በቀኝ ብዬ ነው እንጂ የገባ ፍላጎቴን አውቀዋለሁ ማለት ነው። የምፈልጋቸው ቤቴ በምን አይነት መንገድ መስተካከል አለበት፣ ምን አይነት ስቃ ነው እኔ የሚያስፈልገኝ ምናምን ይሄንን ነገሮችን ሁላ አውቃለሁ። ግን ያው ስራ ጫና ሲበዛባችሁ ካሉት ነገሮች ላይ ቆርጣችሁ ትገባላችሁ እና በዛን ታይም ላይ በዚህ ጊዜ ያው አልሐምዱሊላህ እንደነገርኳችሁ በሰብሪና አብዱ ታክሻለሁኝ ማለት ነው። በህርኩ በአመቴ ነው የወለድኩት ማለት ነው። እና አልሐምዱሊላህ እኔ ከዱባይ ከገባሁኝ ቢያንስ 2 አመት ከ9 ወር አካባቢ እንደዛ ይመስለኛል። ዙሮ 3 አመት በሉት በጥቅሉ ማለት ነው። 3 አመት ሆኖኛል እና አልሐምዱሊላህ 9 ወር አረገዝኩኝ። አሁን ሰብሪና 2 አመት ልትሞላ 1 ወር ነው የቀራት ማለት ነው። ስለዚህ በ9 ወሬ ሰብሪናን ወልጃለሁኝ እና አልሐምዱሊላህ። ስለዚህ ሰው ልጅ በሚያደርጓቸው ነገሮች እኔ አልቆጭም። አሁን መልሼ ልጄን ይዣለሁ፣ መልሼ አስተካክላለሁ። ጤና ነው የሰው ልጅ ትልቁ ነገር፣ ጉድለቱ ትልቁ ነገር ጤና ነው። እውነቴን ነው የምላችሁ። ጤና ከሌላችሁ አፍያ ከሌለ ከባድ ነው እና አላህ ለተለያየ ነው ከልጆቻችን ጋር በሰላም ያገናኘን። ያቀዳችሁ ልጆች ደግሞ ማድረግ ያለባችሁን እቅዳችሁን አሳክታችሁ ከዛ በኋላ ወደ ሀገራችሁ ግቡ። እያመማችሁ ደግሞ አትስሩ። አንድ ትህቴ እዚህ ላይ ኮሜንት እውነቴን ነው የምልሽ አልቅሻለሁኝ ወላሂ ጡቴን እያመመኝ ነው አለች። እኔ ኮሜንት በጣም አነባለሁኝ ከምነግራችሁ በላይ ግን እያንዳንዱ ለመመለስ እንትን ይላቸዋል እና ጡቴን እያመመኝ ነው እና እንደዚህ ካልወጣ ተብያለሁኝ ምናምን እኔ ለኔ ሳይሆን ለእናቴና ለልጄ ነው የማስበው አለች። ወላሂ በጣም ነው ያሳዘነችኝ እህቴ። ዛሬ ነገ ሳታይ ሀገርሽ ግቢ። ወላሂ ምንም በቃ ከጤና በላይ ምንም የለም። ጤና ከሆንሽ የትም ቦታ ሄደሽ ደግሞ ትሰሪያለሽ። ዋናው መጀመሪያ ግን ጤና ነው። አላህ አፊያ ያርገሽ።
ከጤና በላይ ምንም የለም። እዚህ የሚደረገውን ነገር አስተርጊና አገርሽ ግቢ፣ ጤናሽን ጣሪ፣ ልጅሽን እናትሽን ማለት ነው። አላህ በስደት ላላችሁት ሙሉ ጤናችንን ይስጠን። ወላሂ እንደ ጤና ጎደሎ የለም፣ እንደ ጤና ጎደሎ የለም። ጤና ከሆናችሁ ሰርታችሁ ትበላላችሁ። ለምን እዚህ አይደለ ሀገራችሁም ጤና ከሆናችሁ ሰርታችሁ ትበላላችሁ፣ በጉልበታችሁ ማለት ነው። ገብቷችኋል? ሰው ልጅ ትንሽ የሚያደርገው ጤና ነው። ገብቷችኋል? እቤት የሚያውላችሁ ጤና ነው፣ ሌላ ነገር አይደለም። ጉልበት እያለው ማንም አይቸገርም። እና እቺ እህቴ በጣም ስላሳዘነች ነው ያንን ኮሜንት ሳየው። ለዛሬ ይሄን ይመስላል። አላብዛባችሁ የኔ ምክር ማለት ነው። በቃ ሰዓት ይበዛል እንጂ አያልቅም ውዶችዬ። እና ይሄን ይመስላል። እህቴ ዘይባ አስተካክለሽ ግቢ፣ ዝም ብለሽ እንዳትገቢ። አድርግ ያሉሽን አስተካኪና ኢንሻአላህ ወደ ሀገርሽ ግቢ ማለት ነው። ግን የሚያደርጉላችሁ ሰዎች ደግሞ ወሳኝ ሰዎች መሆን አለባቸው። ብራችሁ እንዳይጠፋ በአግባብ እንደ ራሳቸው በቃ ገንዘብ እንዴት እንደሚወጣ ይሄንን በእርግጥ እንትን ብለው ኃላፊነት ወስደው ይሄን ያደርጉልንም ግን ቢያንስ እንደው ትንሽ የተሻለ ሰው የምታገኙ ከሆነ ይሄን ተረድቶ የሚሰራላችሁ ሰው ቢሆን የተመረጠ ነው እላችኋለሁ። የኔ ምክር እየሰፋ እያደገ ስለሚሄድ ስለማያልቅ በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።